መዋጋት አልቻለም። በእግር መዋጋት አይችልም። እና ምንድነው የተፈጠረው? ትላንት TDF ባደረሰው ከባድ ጥቃት ተከዘዘ የሚባለው ከምዕራብ ትግራይ ተሸሽቶ ምዕራብ ትግራይና ጸለምቴ ሩቅ ነው በጣም የሰማይና የትና የት ነው። ሸረሪና ያለው ተከዘ የሱዳን ድንበር አካባቢ ነው። ጸለምቴ ግን እዚህ ማይጸብሪ ነው። ማይጸብሪ በአደርቃይ መንገድ ነው። ከዛ ሸሽተው መኪና ምናምን እየፈለጉ አቆራርጠው ማይጸብሪ ገቡ፣ ጸለምቴ ገቡ። የተከዘዘ የሚባለው ያው እኔ አሁን ይሄ እና ከሚመለከተው አካልም ጭምር የመጣ ነው። ዝም ብሎ ትጥቁን ቢያስረክብ ዝም ብሎ ትጥቁን ያስረክብ ከTDF ጋር የምትገጥም አይደለም። ብልጽግና ኦፒዲዮን አድናለሁ ብለ ከTDF ጋር ገጥማለሁ ብለ 8-7 ልጆችን በትነ ብትኖር ነገ ይቆጫሃል ነው። ተከዘዘብ ለፖለቲካ ፍጆታ እንጂ ለጦርነት አልተፈጠረም። ለፖለቲካ ፍጆታ ተከዘዘብ እኮ እያሰለጠነ ነው። ጀነራል ወርቅነህ ጉደታ እኮ እንደዚህ እያሰለጠነ ነው እያለ የሚያስወራ ለፖለቲካ ፍጆታ ጥሩ ነው። ያው እንደዚህ አትለፉብኝ ብሎ እንደዚህ ሰለጠንኩ ብሎ ክላሽ እያወዛወዘ ተከዘዘብ ነኝ እያለ ለፖለቲካ ይሆናል ለመስራት። ለጦርነት ዝግጁ አይደለም። ለጦርነት ዝግጁ አይደለም። ይሄ ለጦርነት ከTDF ጋር ይገጥም። TDF ማን ከማን ጋር እንደሚገጥም ያውቃል፣ አቅሙ ያውቃል። የሱ ስታንዳርድ ይታወቃል። ተከዘዘብ የTDF ስታንዳርድ አይደለም። ማወቅ አለባቸው እነሱ። ኦፒዲዮ አድንም አብይ አድንም አርሶ አደርና ገበሬና አንተ ትግራዋይ ነው። ይሄ ከሌላ መጥቶ የመጣው ወራሪ ከሆነ ራሱ ያውቃል። እገጥማለሁ ካለ ጥሩ ይግጠም። ከዛው ግን ከጸገደ ሁመራ አደባይና ምናምን አሰልፎ አንተ እኮ ተከዘነ ብሎ አንተ እኮ አሁን አይኖ ትግርኛ ነው የምታወራው ትግራዋይ ነህ፣ ግን ይሄ ከዚህ ጋር ግጠም ብሎናል ኦፒዲዮ ብሎ የምትገጥም ከሆነ ተሸውደሃል ነው ተሸውደ። እና ይሄን አጋጣሚ ያው ሶሻል ሚዲያ የምትከታተሉ የዛ አካባቢ አክቲቪስት ላይ የሚሉ ሶሻል ሚዲያ ላይ ያሉ ተመልከቷቸው ሲዋሹ። ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። ተመሳሳይ ነው። እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውዶ ነው አልልም እኔ። መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ፌስቡክ ፔጃቸውን ተከታተሏቸው። ምን እንደሚሏቸው አስበላን፣ እንዴት ብለን መከላከል አልቻልንም፣ ድሮኑ አርሶ አደሩ ይሄ ዘከዘዘብ እንኳን ድሮን እንኳን አይቶ አያውቅም፣ በድሮን እኮ ተበላን፣ አስበሉን ነው እንዳለ ሶሻል ሚዲያ ላይ ያሉ የምናምን የቋራው ልጅ የቋራው ምናምን ፌስቡክ የምትከታተላ እኔ ፎሎ ማድረጋቸው የምከታተላቸው ልጆች ስላሉ ነው። አንደኛ እስቲ 1-3-4 ነጥብ ልስጣችሁ እዚህ አካባቢ ስለ ትላንት የነበረ ወንጀል ሰርቻለሁ የሚል ነገሩ ዛሬ ቀዝቀዝ ብሏል። ከሰዓት አካባቢ ሩጫ ወደ ጎንደር የነበረው በሙሉ ወንጀል ሰርቻለሁ የሚለው በሙሉ ሲሮጥ ነው የዋለው ትላንት። ዛሬም ወደ ጎንደር ትራንስፖርት ከሁመራ እስከ ጎንደር ኖርማሊ ኖርማል ዴይ ዝም ብሎ 5500 ብር አካባቢ ነው። 5500 ብር ነው። ትላንት የነበረው 10000 ብር ነው። እሱም አልተገኘም፣ ትራንስፖርት አልተገኘም። የፋኖ ኃይሎች የጎንደር ፋኖ አካባቢ ደግሞ ፋኖ ከበለሳ የሸረሪና ብልጽግና ወደ ሸረሪና ወረራ ጀምሯል ሲባል ምንድን ያደረገው የፋኖ ኃይሎች ፋኖ ከበለሳ እና ከጭልጋ መስመር ወደ ሳንጃና አንገረብ እየገባ ነው ያለው። ትላንት ሊቆርጥ ማለት ነው። ብልጽግና መንገዱን ሊቆርጠው ነው። ወደ ሳንጃና አንገረብ እየገባ ነው ያለው። ትላንትም ዛሬም ወደዛ እየሄደ ነው። የአብይ ጦር ከኋላ እየተቆረጠ ነው። የሰማነው እሱ ነው። ከኋላ ፋኖ እየቆረጠው ነው። ቁስለኛ ወደ ጎንደርም ማሳለፍ አልቻለም። ወደ ጎንደር አሁን ዳንሻ ካሕሳይ አበራ ሆስፒታል ሁመራ ያለው ያው ስንት ቁስለኛ እንዳለ ሰው መጠየቅ ስላላችሁ ሰው ካላችሁ እዛ አካባቢ ምንድን ዋስ ጎን ብላችሁ ጠይቋቸው። 3 ታንኮች ትላንት የነበረን ዳታ 3 ታንኮች ተቃጥሏል። የሎጂስቲክስ ቦታቸው ተቃጥሏል። ያው
በድሮን ነው የተቃጠሉት። እንደዚህ የሰማነው መሳሪያ ልመርጥልህ ነው እያለ ሲቀልድብን ነበር ብርሃኑ ጁላ። ይሄ የብርሃኑ ጁላ አባባል እንግዲህ አሁን ሪፖርቱን መቀበል መቻል አለበት። ብቸኛ የድሮን አቅራቢ እሱም በድሮን ተዋግቷል። በነገራችን ላይ ብርሃኑ በድሮን ተዋግቷል። የጠዋቱ ከዛ የከሰዓቱን ግን ድሮኑን አልቻለውም። የድሮን የበላይነት ይዞ የነበረው ቲዲኤፍ ነው። ስለዚህ ጉዳይ በሰፊው በተለይ ቪዲዮ ከላኩልን የዛ የተያዙ ምርኮኞቹ የመከላከያ ምርኮኞቹ ምን እንደሚሉ ከአንደበታቸው አንድ ሁለት ቃለ መጠይቅ ብናገኝ ደስ ይለናል። ነገ ሞክራለሁ ወደ እናንተ የምናደርሰው ይኖራል። በተረፈ ወደ ቆቦ አካባቢ እንደመረጃ ልስጣችሁ። ቆቦ ህዝቡን ሰብስበው ሰሜን ወሎ ቆቦ አካባቢ ህዝቡን ሰብስበው ካድሬው የብልጽግና ካድሬ ምንድን ነው የሚለው ጦርነት እየመጣ ነው ለምግብ 1 ወር ወይ 2 ሳምንት ምናምን የሚሆናችሁ ምግብ እያዘጋጃችሁ ቤት ተቀመጡ እና ከቤት መንቀሳቀስ ከቤት ርቃችሁ አትሄዱ፣ ከባድ ጦርነት የሚደረግበት አካባቢ ነው የሚሆነው ይሄ እያሉ በየአብያተ ክርስቲያናትና መስጊድ እየነገሯቸው ነው። ለህብረተሰቡ እየተነገረው ነው። የሚሊተሪ ቢልድ አፕ ብልጽግና ትላንት በሰፊው ያመጣው ዶክመንት ነበር። ከመከላከያ ሰዎች ያገኘ ነው። ሙሉ ከኮምቦልቻ ጀምሮ ሙሉ እዛ አካባቢ እስከ አፋር አካባቢ ያለው አሰላለፍ ነግራናችሁ ነበር። በጨርጨር በዚህ በባይ በፀውሪ በኩል ደግሞ ዛሬ መከላከያ የወደ ሰራዊት እያንቀሳቀሰ ነው። መድፍ ምናምን ሲያንቀሳቀሱ ውለዋል ብለዋል። ወደ ማይፀውሪ አካባቢ የቡሬ ግንባር ቀይ ባህር ምናምን እያለ ሲፎክር የነበረው አብይ አህመድ ደግሞ ወደ ቀይ ባህር እንደማይዋጋ የሚያሳይ ከቡሬና ባዳ ምናምን የሚባል ሰፈር ወደ ትግራይ በጨርጨር እና በራያ በኩል እያመጣቸው እንደሆነ ሰምተናል። እንግዲህ ቀለለላቸው ማለት ነው። በዛ በኩል ሚሌ ለመቁረጥ ቀላል ይሆናል ይመስለኛል። ዝም ብሎ አሁን ሰራዊቱ ጥሎ እየወጣ ነው። አብይ ምንድነው የሰማነው? በቀላሉ እና ሞቃት ስለሆነ የቡሬ ግንባር መስበርም ከባድ ስለሚሆን እንዲሁ በመቀለ አድርገን አቋራጭ ነው። ጨርጨር ወደ መቀለ ቅርብ ነው። በዛ አስመራ ለመሄድ ቅርብ ነው። እነ ጻድቃን የሰጡት ካርታ ነው አሉ። ጻድቃን ትላንት ጻድቃን ጭንቀታም ነው። ጭንቀታም መረጃ እየወጣበት ተቸግሯል። እነዚህ ሰዎች መከላከያ ከተጋሩ ጋር የመከላከያ ሰው ከሐራ መሬት ጋር ምናምን ተገናኝቶ መረጃ አይወጣም ብሎ ያስባሉ ይመስለኛል። ጌታቸው ጉዲና ጠይቁት። ጌታቸው ጉዲና ከኮሎኔል ቴድሮስ ሰለሞን ጋር ምን ተወያያችሁ ንገረውና እኔ ከፈለክ ዋትስአፕ ላይ ቴክስት አደርግልሃለሁ ለጌታቸው ጉዲና ምን እንደተወያዩ ከጻድቃን ጋር ኮሎኔል ቴድሮስ የአብይ ዓዲ ልጅ ነው የዓድዋ ልጅ ነው ብዬ ትላንት እዚህ ግቤው ነበር። አብይ ዓዲ ነው አለኝ እና ጓደኞቹ ነገሩኝና ኮሎኔል ቴድሮስ ሰለሞን አካባቢ ነው ያኔ በ1991 ነው ወደ መከላከያ የተቀላቀለ። ምን እንደተወያያችሁ ጻድቃን ቤት ሄደ ምን እንደተወያየ እነግርሃለሁ። ምን እንደተወያየ ምንም የሚደበቅ ነገር የለም። ለምን መሰለ? ከጌታቸውና ከጻድቃን መረጃ ማውጣት ቀላል ነው ቀላል ነው። ግን ስለማይጠቅም ሚዲያ ላይ ግን አግኝተናል። አጋጣሚ ሆኖ አግኝተናል። ለቴድሮስ ነው። ሌላ ጊዜ ያው በሰላም ያገናኘንና እንገናኛለን እናገኛለን በቅርቡ። አንድ በቆቦ ግንባር ለቲዲኤፍ እጁ የሰጠ አንድ ወታደር ልንገራችሁ ታሪክ። ብልጽግና አሁን ኦፒዲዮ አብይ አህመድ የሚመራው ኦፒዲዮ ጥላቻ ትግራይ እያለ በቃ የሆነ ጉሮሮ የሆነ እንትን አድርጎ ውሃ ነው ጠምቶት ነው ጉሮሮ ደርቆ ነው ምን ወይ ከእንቅልፍ ተነስቶ ገና እንትን አላደረገም ወይ ጠዋት እንኳን ጉሮሮ የሚጠርግ እንኳን ቁርስ ሳይበላ ነው ኢንተርቪው የሰጠው አይታወቅም። ለየት ያለ እና ሰማይ ለመፈላሰፍ ይመስል እንዲህ ያለ አይኑን ያንጠራራ ወደ እንትን ነው የሚያየው። አሁን የብልሽት የሆነ ብሎን ነው የጎደለው። አንደኛ ይሄ ቃለ መጠይቅ ይሄን ማድረግ የሚችል ስነልቦና ላይ አይደለም። አሁን የሰማነው ይሄ ቃለ መጠይቅ የተደረገው ከ2 ሳምንት በፊት ነው። ከአማራ ቴሌቪዥን ጋር ያደረገው ቃለ መጠይቅ ከ2 ሳምንት በፊት የተደረገ ቃለ መጠይቅ ነው። አሁን አይደለም። አሁንማ ሰው ፊት መታየት አይፈልግም አሉ። በየሄደበት ሽንት ቤት የሚመርቅ ሰውዬ በሄደበት ሽንት ቤት እንኳን እኔ ካልመረቅኳት ብሎ ከአዳነች አቤቤ ቀምቶ እሱን መታየት የሚፈልግ ሰውዬ ተመስገን ጥሩነህ በየቦታው እየሄደ ያለው ተመስገን ጥሩነህ ነው። ተመልከቱ። ሰውዬው የለም በስነ ልቦና ላሽቋል። ሰው ፊት መታየት አይፈልግም። ሰው ፊት በቃ የሆነ በቃ ምን እንደሆነ አላውቅም። ሲነግሩን ለሚዲያ ስለማይሆን ነው እንጂ አንዳንድ ነገር ነግረውን ነበር። ለሚዲያ ያው ለተመልካቾች ክብር ስንል ዝም ብለን እናልፈዋለን። ሰውየውም ያው ልጅ አለው ምናምን ሚስት አለውና አለች መሰለኝ። ጥላቻ የሚነዛው በየኢንዶክትሪኔሽን በየማሰልጠኛ ጣቢያም ልንገራቸው ልጁ በቆቦ በኩል እጅ የሰጠ ነው። ሰሞኑ
የኦሮሞ ተወላጅ ነው ልጁ፣ ወጣት 2019 ነው የሚሆነው። የኦሮሞ ተወላጅ ነው። እንዳለ ጓደኞቹን ከማሰልጠኛ እስከ ግንባር እስከሄድ በሙሉ እየተቀነሱ እየጠፉ እዛው ቀረ። አንድ ቀን ነው 2 ቀን አድሮ ከምሽግ በዚህ በኩል የፋኖ ኃይሎች ነበሩ፣ ቅርብ ናቸው አለ ፋኖ። ከዛ ምን አለ፣ እንዴት መጣ ወደኛ፣ ለምን ወደ ፋኖ እጅ አልሰጠህም ያሉት። መረጃ ሲቀበሉት ቁጭ ብሎ መረጃ ይቀበሉት የለም እንዴት ነው ከየት ነው የመጣው ምናምን። ከዛ እንዲያው እኔ ለኔማ ቅርብ ፋኖ ነበር ቅርቤ፣ ግን እኛ ማሰልጠኛ ሲነግሩን ፋኖ ገዳይ ነው እያሉ ነው ያሰለጠኑናል። ተመልከቱ። ዞሮ ፋኖ ገዳይ ነው እያለ ያለው የሆነ ጥላቻ ከሆነ ማህበረሰብ ከመጣ አካል ጋር የሆነ ማህበረሰብ ተወካይ ነኝ የሚል ሴኩሪቲ ፎርስ እንደ ጠላት የቆጠረ እና ጠላት መቁጠር ሌላ ነው። ዲብ በቃ የሆነ ጥላቻ እንትን ማድረግ ግን ነውር ነው። ይሄ ነውር ነው። መከላከያም ይማርካል አይደል? ይማርካል እኮ። ሁሉም መከላከያ ገዳይ ነው እኮ አይባልም እኮ አይደለም። ስንት የዋ መከላከያ አባላት አሉ እኮ፣ ፈሪሃ እግዚአብሔር ያላቸው እኮ አሉ። ሁሉም ጀነራል እኮ ወንጀለኛ ማለት አይደለም። የኢትዮጵያ መከላከያ ሰራዊት ጀነራል ሁሉም ወንጀለኛ እኮ አይደለም። ስንት ጨዋ እኮ አለ፣ ስንት እየተቃጠለ የሚያድር እኮ አለ እኮ። ተራ ወታደርም እኮ ሁሉም ተራ ወታደር እኮ ሁሉ ወንጀለኛ ማለት አይደለም እኮ አለ እኮ። አንድ ወንጀለኛ ጀነራል ሊኖር ይችላል፣ ተራ ወታደር ደግሞ ጨዋ ወታደር ሊኖር ይችላል። ጭራሽ እግረ መንገድ ውጊያ ላይ ያለ ጨዋ ሊሆን ይችላል። ማሰልጠኛ ጣቢያ አብይ አህመድ የሚያሰለጥናቸው የአብይ አህመድ መዋቅር የሚያሰለጥናቸው ግን ጥላቻ። ተመልከቱ። ፋኖ ገዳይ ነው ሰምቼ ጁንታ ይሻላል ብዬ ወደ ጁንታ መጣው አለው። አሁን በየማሰልጠኛ ጣቢያው ትዴፍ ጁንታ ነው የሚባለው። ከልጁ አንደበት የተገኘ መረጃ ነው የምነግራችሁ። አሁንም ከፕሪቶሪያ ሰላም ስምምነት በኋላ የሰለጠኑ ማሰልጠኛዎችም ጁንታ እየተባሉ ነው የሚሰለጥኑት። ከዛ ሲሰማ ያው ዘመድ ጋር ደውሎ ነው ወደ ሀገር ቤት የት እጄ ላይ መሰፈር የት ልሄድ ሂድ ለጁንታ ስጣልኛል። ፋኖ ገዳይ ነው ብለውኛል። ፋኖ ማቀርባ የትና ማን ቅርብ ያለው ሲሉ ፋኖ ማቀርባ አለ ፋኖ እንዳትሰጥ እና ማሰልጠኛ የነገረንም እሱን ለሰኖ ሲጆ ወደ እናንተ መጣዋል። ጁንታ አይገልም ብዬ ወደ ጁንታ መጣው አለ። በጣም በሳቅ ገደለናል። አሁንም ጁንታ ነው የሚሉን አለ። ይሄ ጥላቻ ኦህዴድ በየማሰልጠኛ ጣቢያው ወታደሩ እንዴት አድርጎ ምን አይነት ኢንዶክትሪኔሽን እያሰረጸ እንዳለ ተመልከቱ። ምን አይነት ትምህርት እንደሚያሰጥ በየማሰልጠኛ ጣቢያው። ቀጥለን ወደ ጠንከር ያሉ ጉዳዮች እንነግራለን። የአማራ ጉዳይ አማራና አብይ እንዴት አብይ በእውነት እንዴት እንደወደደው አማራ በጣም ቁጥር አንድ የአማራ ወዳጅ ማን መስላችሁ? እኔ መሰልኳችሁ ይመስላችኋል? እኔ አውቃለሁ የአማራ ህዝብ እኔ እንዴት እንደምወደው እንዴት እንደማከብረው በተግባር እኔ ወደዋለሁ አከብረዋለሁ የሚለው ነገር የለም። ሰው ስታከብረው ህዝብ የምታከብር ከሆነ የሆነ ሀገር የምትወድ ከሆነ በተግባር ነው። በተግባር ስታሳየው ነው። ወዳለሁ እኮ ማለት አይደለም፣ በተግባር ነው የምታሳየው። መለስ ነበር ኢትዮጵያን የሚወዳት ወይስ አብይ ነው የሚወዳት? ኢትዮጵያ ተወዳና ተከብራ ትኑር የሚልና መለስ ምንም ዝም ብሎ ሌትና ተቀን የሚሰራ ሰው የነበረ ማን ነበር? ኢትዮጵያ ወዳጅ መለስ ነው አብይ አህመድ ነው? አብይ ያው ለተቀን ለኢትዮጵያ ጸልዩልኝ የኢትዮጵያ እናቶች ወዳቸዋለሁ ነው የሚለው። የኢትዮጵያ እናቶች በድሮን እየቀጠቀጠ ኢትዮጵያ እናቶች ጸልዩልኝ ነው የሚለው። የአዋሬ እናቶች ነው የሚለው። እያዋረደ እየደፈረ አገር እያዋረደ ግን እናቶች ነው የሚለው። ረጠጥክ ስለሆነ ኦሮማራ የሚባለው መልስልኝ። በቃ አሁን ትልቁ የአማራ ህዝብና የትግራይ ህዝብ ኦልሬዲ አሁን ነገር በሙሉ ባልገመትኩት ጎንደር መሄድ ህልም፣ አስመራ መሄድ ህልም ብዬ ብሞክር የወረወርኳቸው ድንጋዮች ምንም ሊያደሙ ስላልቻሉ የፈለኩ አሁን የሞከርኩትን የሆነ ነገር ልሞክር ነው የቻልኩት ልሞክር ነው። ብቸኛ አሁን እስከዛሬ ያልተናገረው እና በቅርቡ የምንጠብቀው ሰሜኖች መጡብህ የሚለው ነው። አቢሲኒያ መጡብህ የሚለው ቋንቋ አሰማላችኋል። መቼም ጃልማሮ አቢሲኒያ ነኝ አይልም። ኢትዮጵያዊ ነው ግን ሰሜን አይደለም ወለጋ ነው አይደል? ሆሮ ጉድሩ ነው ወለጋ ነው ትውልዱ። ለኦሮሞ ህዝብ ነው የሚታገለው፣ ለሸዋው ለሐረርጌው። ይሄ ቋንቋ ግን ነገ ጧት ይዞ አይነት ይመጣል አብይ አህመድ። ትሰማላችሁ? እና የሰውየው የአብይ የመጨረሻ ቋንቋ ማን ነው